ዛሬ ልጃችን ንግስትነቷን በክብር ስላሳየች ደስ ብሎናል። እውነት ከሚባለው በላይ ደስ ብሎኛል። ሰላም ሰላም፣ የተከበራችሁ ውድ የዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ሁሉም ነገር ስለተስተካከለ እንደዚህ እምር ድምቅምቅ ስላሉልኝ በጣም ከሚባለው በላይ ደስ ብሎኛል። እንኳን ደስ አላችሁ። ሀይሚዬና ብሩኬ የተፈጠረውን ችግር ለመፍታት የሄዱበት ርዕት በጣም ደስ የሚል ነበረ። ትናንትና ላይም ታርቀው ነበረ እና ያው በታረቁበት ሰዓት ግን ሀይሚዬ እውነታውን እንድትነግረው በግልጽ ሀይሚዬ ብሩኬ ፈልጎ ነበረ። ነገር ግን ሀይሚዬም ፕሮሚስ ቃል ገብታለት ነበረ። ቃል በገባችለት መሰረት ዛሬ ውዶቼ ሽክ ብላ እምር ድምቅምቅ ብላ ንግስት ሳባን መስላ ከላይ ካባዋን ጣል አድርጋ ንግስቷ ሀይሚሻ የቀዳማዊት ድምቅምቅ ብላ እውነትም ንግስት ያልንሽ አውቀን በትክክል ንግስት እንደሆንሽ ስላወቅን ይሄንን ስያሜ የሰየሙልሽ የአንቺ የቅርብ ወዳጆች ናቸው። እኛ ደግሞ ያንን ተከተልን አልን ማለት ነው። ባልሳሳት ከተሳሳትኩኝ አርሙኝ። ውዶቼ እንግዲህ ሁሉንም ነገር መነጋገር ስላለባቸው የተፈጠረውን ነገር እውነታ በተለይ ደግሞ ብሩኬ ማወቅ ስላለበት ሁሉም ነገር ለቤተሰብም እንዲጣራ ለሀይሚዬም የማይሆን ስም እንዲሰጣት ብሩኬም ማንም አይፈልግምም እኛም አንፈልግምም። ነገር ግን ታጨናነቅናት። ይሄን ነገር እንደማታረገው እርግጠኛ ነን። ነገር ግን ማጨናነቅ የለብንም። እንግዲህ እሷ ፍላጎቱ ካላት እውነቱን ትናገር ብዬ ነበረ እኔም እንደ ሀሳብ። እናንተ ደግሞ ኖ መናገር አለባት ቃልዬ። ይሄ ነገር ስሟን ያበላሸዋል፣ የማይሆን ነገር ስም ይሰጧታል። እሷ ባላደረገችው ነገር ይሄ አስፈላጊ አይደለም ብላችሁ ነበረ። ያንን እውነታ እንግዲህ ብሩኬ እያንዳንዱ የተፈጠረውን እንዴት በምን ሰዓት እንደተገናኙ እንዴትስ ለቀለበት ለማሰር ደረጃ እንደደረሱ ሁሉንም በግልጽ ጠይቋት ነበረ ለሀይሚዬ። ሀይሚዬም በምላሿ በአንድ ወቅት መንገድ ላይ ነው የተዋወቅ ነው፣ ከዛም ባሻገር ደግሞ በመኪና ሸኘኝ፣ ከዛ በመቀጠል ደግሞ የሆነ ታይም ላይ ከጓደኞቹ ጋር ሆኖ ያው ቀለበት እንትና አሰረልኝ። ነገር ግን እኔ ይሄንን ያደረግኩትኝ ጓደኞቹን ፊት ስለሆነ ላለማሳፈር ያው ሼም ስላለብኝ ነው ምናምን። ልጅቷ እኮ እኔ እኮ ቀድሜ እኮ ነግራችኋለሁ። ሀይሚ ለሰው የምትኖረው ነገር ነው የሚጎዳት። ሁል ጊዜ ወደኋላ የሚጎትታት ለሰው የምትኖረው ለሰው የምትከፍለው መስዋዕት ራሷ ላይ ትልቅ ችግር ይፈጥራል። ይሄንን ደግሞ አላቅም ሼም ይዞኝ ነው ምናምን። ሀይሚዬ ሼም የሚባል ነገር የለም። ይሄ የአንቺ ህይወትሽ ነው። የዛ እኛ እሷ እኮ ሼም ይዟት ነው ብለን አንረዳም። 2-3 ሰው ቢረዳሽ ሌላው የአንቺን ስም ለማጥፋት ነው የሚሞክረው። አንቺ እንኳን ምንም ነገር ሳታረጊ እየረገጡሽ እየሰደቡሽ ነው። ብሩኬ ከአንቺ ጋር ስለሆነ ማለት ነው። የብሩኬ አፈቅራለሁ የሚሉ አንዳንድ ዘልዛላ ጠንፊዎች ማለት ነው። ለንግግር ይቅርታ ውዶቼ። እና እንኳን እንደዚህ አይነት ነገር ክፍተት አግኝተው ማለት ነው። ስለዚህ እንደዚህ አይነት ስምሽን የሚያበላሽ ነገር በድጋሚ ባታደርጊ ጥሩ ነው። ነገር ግን አሁንም ይሄ ስምሽን አላበላሸውም። በቅንና መንገድ ተተረዳ ነው፣ በጥሩ መንገድ ተተረዳ ነው። ጥሩ ነገር ነው ያደረግሽው። አንደኛ ለልጁ ክብር ስትል ነው። ሁለተኛ በጓደኞቹ ፊት ከማሸማቅቀው ረግጬው ከመሄድ ብላ ሼም ይዟት ያደረገችው ነገር እንጂ ፍቅር ይዟት አይደለም፣ አፍቅረው አይደለም። ፍቅር የሚባል ነገር የለም። እውነቱን ተናግራለች ዛሬ ከሸበሏ አጠገብ ቆማ ማለት ነው። ለዛውም አምራ እኮ ነው፣ ድምቅምቅ እኮ ብላ ነው ጉዶቼ። እንደዚህ ቆንጆ ሆና እኮ ነው እውነቱን የምትነግረው ለብሩኬ። ቆንጆ ሆነሽ ነይ ብሏት ነው እንዴ? እንደዚህ ቆንጆ ሆና መታ በቃ ሌላ የተፈጠረውን ነገር ለማብራራት ራሱ ውብ ሆና መታ ነው የምትናገረው። ሙሽ ራሷን ጥላ ምናምን ነገር። አይ ሀይሚዬ እንደው የኔ ባትሆኒ ቆጨኝ ነበረ። እውነት ለመናገር ያክል በጣም ደስተኛ ነኝ እኔ እንዳንቺ አይነት ጥንቅቅ ስማርት በቃ ራሷን የምትጠብቅ አሌለ ለሰው የምትኖር ማለት ያኔ ለሰው የምታስብ የምትራራ እንዳንቺ አይነት ብልህ ሴት አዋቂ በማዋቂ በጣም ደስተኛ ነኝ። ምክንያቱም አንዳንድ ጊዜ እናንተ የማታውቁትን ነገር ትማራላችሁ። ከሰው ህይወት የምትማሩን ነገር አለ ውዶቼ። እንደዛ ነገር ማለት ነው። ከሀይሚ ብዙ ነገር እኔን አስተምራኛለች እንደዛ። እና ለማንኛውም የተፈጠረውን ነገር በግልጽ ለሸበለዋ ነግረዋለች ሀይሚዬ። እና ምንድነው ቤተሰብ ይሄን ነገር
በግልጥ መናገሯ እኔ በጣም ከሚባለው በላይ ደስ ብሎኛል። ሌላው ነገር ደግሞ ብሩኬ ጋር ደግሞ ለብሩኬ ምንም ነገር የምደብቀው ነገር የለም፣ ግልጽ ናት። ብሩኬም ይሄን ነገር ማወቅ አለበት፣ ግዴታ ነው። ለምን አንቺ ድብብቆሽ ህይወት ነው እንዲህ የምንኖረው? የሆነ ሰዓት እንደዚህ ቅር መባባል የሆነ በመሀል ክፍተት ሊፈጥር ይችላል። ይሄን ነገር እውነቱን እንደዚህ በግልጽ ስለተናገረ ከሚባለው በላይ ደስ ብሎኛል። ሲጀመርም ሀይሚ ወዳና ፈቅዳ ይሄን እንደማታረገው አውቀናል፣ ተረድተናል፣ የተረዳናልን። ያልተረዱ ሰዎች ደግሞ በጣም በዚህ በትንሽ ቀን ውስጥ ብዙ ነገር እያሏት ነው ያሉት። እየሰደዋት፣ ሲያልፍም እየዘቀዘቋት፣ ሲያልፍም በእሷ በቅጥነቷ እየተሳለቁ ልክ 70 ኪሎ እና 80 ኪሎ የሚበዝን አቋም ይዘው በሀይሚ አቋም ሲሳለቁ በጣም ተገርሜላችኋለሁ ውዶቼ። እንደዚህ ለመቅጠን ስንቱ እየሄደ ቅጥነትን ማለት ነው ፍለጋ ስንቱ ቦርጩን ይዘረግፋል። ጭራሽ በሀይሚ ቅጥነት ትሳለቁልኛላችሁ። ነፍስ ይማር። ለማንኛውም ይሄን ቅጥነት ስላላገኛችሁት ነው፣ ተረተናችኋል። አይዞን እነ ጠንፌ። እንግዲህ ሩዝ ቀነስ ማድረግ ነዋ። ሩዝ ቀነስ አድርጉ፣ ከዛ ትቀጥናላችሁ ትላላችሁ። እና ብዙም አትበሳጩባት የኔ ቅማም፣ የኔ ስማርት፣ ሁሉን ነገር በግልጽ ስለተናገርሽ እኔ በጣም ደስ ብሎኛል። የኔ ቆንጆ ሴት ማለት ነው። በጣም 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 ደግሞ ከሚባለው በላይ ዛሬ ታምሪያለሽ፣ ሁልጊዜም ታምሪያለሽ እልሻለሁ። ከሁልጊዜውም ደግሞ በላይ ዛሬ ሞር ታምሪያለሽ። ካባሽን ከላይ ጣል አድርገሽ ምናምን ነገር ቀብረር ምናምን ብለሽ መጣሽ። የኔ ቀብራራ አንጫጫቸው፣ አተራምሻቸው፣ ሂጅባቸው፣ አወዛግቢያቸው አወዘጋግቢያቸው፣ ግራ አጋቢያቸው፣ አንጫጫቸው በሚለው ስያሜ ሰይሜልሻለሁኝ ያንቺን ማለት ነው ትላላችሁ ውዶቼ። ምን ተሰማችሁ? ብሩኬ ባጠገቧ ቆሞ ሲጠይቃት በፍቅር በትትና አያችሁ። ብሩኬ ፍቅር ምን ያክል ፍቅር ሰው እንደሆነ፣ ምን ያክል ትትና እንዳለው፣ ምን ያክል ሀይሚን እንደሚወዳት። እኔ እኮ አለ ብሩኬ፣ እኔ እኮ አለ ጥየሽ ብሄድ ልቤ አያርፍም፣ ልቤ አያርፍልኝም፣ እሺ አይለኝም አለ። እኛም እኮ ብለናል ይወድሻል፣ ስለሚወድሽ እውነቱን ንገሪው፣ እንደዚህ ደግሞ አትፈታተኒው ስንላል ነበረ ሀይሚዬን ማለት ነው። ነገር ግን ሁሉም ነገር ለበጎ ነው። ብሩኬ ትዕግስተኛ ሆነ። ሀይሚዬም ነገሩን በቃ ያባባሰው ቤት ሁኒ ሲላት መውጣቷ ነው ነገሩን እንዲያባብስ ያደረገው እንጂ ብሩኬም ከፍፄ አልኩኝ ከከበደ ጋር ችግር እንዲፈጥር ያደረገው የሀይሚዬ ከቤት መውጣት ነው። ሁሉም ነገር እግዚአብሔር ይመስገን